አንድ ላይ የነበረውንና የሌለውም አውሬ ራሱ ደግሞ ስምንተኛው ነው ከሰባቱ አንዱ ነው ወደ ጥፋትም ይሄዳል የሚለውን ክፍል አይተን ነው ያቆምነው። እንግዲህ ቅዱስ ዮሐንስ ባየው ራእይ ላይ የነበረውና የሌለው አውሬ ራሱ ደግሞ ስምንተኛ ነው ከሰባቱ አንዱ ነው ወደ ጥፋትም ይሄዳል ይላል። እንግዲህ ሰባቱን ክፍል በተመለከተ ሰባቱ ነገስታት ሰባቱ ራሶች ሰባቱ ነገስታት ብለን አይተናል። ሰባቱ ነገስታት ግብፃውያን መተርጉማን፣ ኢትዮጵያውያን ሊቃውንት፣ ሌሎችም የተለያዩ ነገስታትን ሲያነሱ እናያለን። እኛ ግን የቤተክርስቲያናችን አንድምታ ትርጓሜን ተመልክተናል። ለምሳሌ ግብፃውያንን ስናይ ሰባቱ ነገስታት የተባሉትን የከለዳውያን አንዴ ግብፃውያን መተርጉማንን ላሳያችሁ እንደ እይታ ማየት ተገባ ነው። ለምሳሌ ግብፃውያን ሰባቱን ነገስታት እንዲህ ያስቀምጡልናል። የከለዳውያን መንግስት፣ የሜዶን መንግስት፣ የፋርሳውያን መንግስት፣ ከዛ ደግሞ እስክንድር አሌክዛንደር ዘ ግሬት የግሪክ መንግስት፣ ከዛ ደግሞ አራቱ ከእስክንድር በኋላ የተነሱት ተካፍለው የተነሱት መንግስት፣ ከዛ ስድስተኛ የሮም መንግስት፣ ከዛ ሰባተኛው ሐሳዊ መሲህ ብለው አስቀምጠውታል። በቤተክርስቲያናችን ደግሞ አንድምታ ትርጓሜያችን ላይ አቲንክ ባለፈው አይተናል። መለስ ብሎ ግን ማየት እንችላለን። አንድምታ ትርጓሜያችንን እንድትከታተላችሁ የዮሐንስ ራእይ አንድምታ ትርጓሜ ላይ ደግሞ ኦኬ ይሄው ሰባቱን እንዲህ ብለው አባቶች ያስቀምጣሉ። አንደኛው አምስቱን ሲያነሱ አንደኛው ፈርዖን፣ ከዛ በኋላ ፂሮስ አይዳ፣ ከዛ ናቡከደነጾር፣ ከዛ በኋላ ሰናክሬም ይታያቸዋል አይደል? ከዛ ከሰናክሬም በኋላ ዲዮቅልጥያኖስ ናቸው። ኦኬ በሰባት የተባሉት ሰባቱ መንግስታት፣ ከዛ ሰባቱ መንግስታት ፈርዖን፣ ፂሮስ አይዳ፣ ናቡከደነጾር፣ ሰናክሬም፣ ዲዮቅልጥያኖስ ናቸው። አንዱ ብቻ አለ መንግስት ሮም ነው። በዘመኑ ያለውን የሮምን መንግስት ያነሳሉ። የሮም መንግስት ቅዱስ ዮሐንስ ራእዩን በተመለከተበት ጊዜ ክርስቲያኖች ላይ እጅ የሚጭን በጊዜው የነበረው መንግስት የሮም መንግስት፣ ከዛ በኋላ ሐሳዊ መሲህ መንግስት ኦኬ ያንን ያነሳሉ። ይሄን በባለፈው አይተናል። ቁጥር 11 ላይ ግን ሰባቱ ነገስታት ደግሞ ናቸው። አምስቱ ወድቀዋል፣ አንዱም አለ። አምስቱ አልፈዋል፣ አለ። ያለፉት እነማን ናቸው? አሉ አባቶቻችን። ፈርዖን ስምንተኛው ነው፣ ከሰባቱ አንዱ ነው፣ ወደ ጥፋት ይሄዳል። አምስቱ ወድቀዋል፣ አንዱም አለ ያለው የሮም መንግስትን ነው። ኢቭን ግብፃውያንን ስንመለከት ራሱ ለምሳሌ ግብፃውያን ያነሷቸው ናቡከደነጾር አይደለ? የሜዶንያውያን መንግስት፣ ከዛስ የፋርስ መንግስት፣ ከዛስ የግሪክ መንግስት፣ ከዛ ከአሌክዛንደር ዘ ግሬት እስክንድር በኋላ የተነሱት አራቱ ነገስታት፣ ከዛ the four kings who reign after him ይላሉ ግብፃውያን መተርጉማን። አምስቱ አልፈዋል፣ እነዚህ ያለፉ ናቸው። ኦኬ መንግስታቸው አልፈዋል ማለት ነው። ኦኬ ከዛ በኋላ እንመለስ ራእዩ ላይ አምስቱ ወድቀዋል፣ አንዱም አለ ሲል ሮም ነው አንዱም አለ የተባለ ሮም
በነገራችን ላይ አንዱም አለ የሚለው which is exist የሚያደርገው የሮም መንግስት የሚለውን ኢትዮጵያን ሊቃውንት ብቻ አይደለም ግብጻውያን መተርጉማንም የሚቀበሉት ሐሳብ ነው። ኦኬ ተመልከቱ ስድስተኛ ላይ the Roman Empire the state which existed during the writings of the book ይላል። ዮሐንስ ራእይ መጽሐፍ በሚዘጋጅ ራእዩን በሚያይበት ጊዜ ቅዱስ ዮሐንስ የሮም መንግስት ኤግዚስት ያደርጋል። ስለዚህ አሁን አለ የሮምን መንግስት ነው። ከዛ በኋላ ምን ቀጥል ከዛ በኋላ ስምንተኛው ነው ኦኬ አምስት ወድቋል አንዱም አላለ የሮም። ስለዚህ አምስት ሲደመር አንድ ስንት ይመጣሉ? ስንት ይመጣል? አምስት ሲደመር አንድ ስድስት ማለት ነው። ስድስት። ከዛ የቀረው ገና አልመጣም የቀረውም ገና አልመጣም ይላል። የቀረው ገና አልመጣም የተባለው ሐሳዊ መሲህ ነው። የሐሳዊ መሲህ መንግስት ብለው ያዩታል መተርጉማን። የሐሳዊ መሲህ መንግስት። ስለዚህ የሐሳዊ መንግስት ስትደምሩበት ስንት ይሆናል? 7። ከዛ የቀረው ገና አልመጣም ሲመጣም ጥቂት ጊዜ ሊቆይ ይገባዋል። ግዛቱ የሚገዛበት ጊዜ አጭር መሆኑን ነው የሚነግረው። ይሄን ደግሞ መቼም እንደው ዲያቆን እንደው ድካሜን ከንቱ እንደማታደርጉት ተስፋ አደርጋለሁ። የጊዜውን በስሌት በቁጥር ራሱ ሳይቀር አይተናል አይደለ? ምን ያህል 7 ዓመት የማይገዛበት ምክንያቱ ራሱ ፍጹም ስልጣኑ አገዛዙ ፍጹም እንዳልሆነ ጥቂት ጊዜ 3 ዓመት ከግማሽ 1260 ቀን ብለን አላየንም? አይተናል ተማሪዎች። ይሄው እንመለስ። የት ነው የምንሄደው መሰላችሁ? ራዕይ ዮሐንስ ምዕራፍ 13 ይቅርታ 11 በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ። በመቅደሱ ውጭ ያለው ዕድሞ ለአሕዛብ ተሰጥቷል፣ ተወው አትለካው። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል። ስለዚህ 42 ወር ተብሎ መቀመጡ ራሱ 42 3 ዓመት ከግማሽ ይሆናል። 42 ወር 1260 ቀን ይመጣል። 3 ዓመት ከግማሽ 7 ያለውንበት ሚስጥሩ ራሱ የተገለጠበት ምክንያት ምንድነው? ምን ብለው ያስቀምጣሉ አባቶቻችን? 42 ሲል አንደኛ መንግስቱ ፍጹም እንዳልሆነ ነው የምንረዳው በቁጥር መታወቁ። 42 ተብሎ በቁጥር መታወቁ ራሱ መንግስቱ ፍጹም እንዳልሆነ። አሁን ይሄን ቁጥር 42 ወር ሲል ቁጥሩ ይታወቃል፣ ፍጻሜ እንዳለው ነው የምናውቀው። ኦኬ ይሄን ያህል ጊዜ ነው የሚገዛ፣ አጭር ጊዜ ነው የሚገዛ ኦኬ ብለን እንድናስብ ያደርገናል። 42 ወር በቃ ስንል ማለት ነው። ሁለተኛ 42 ወር ስንት ይመጣል ማለት ነው? 3 ዓመት ከግማሽ ኦኬ 3 ዓመት ግማሽ ስንት ማለት ነው? 3 ዓመት 42 ወርን እንየው አብረን ማለት ነው። ካልኩሌተር ላውጣና ላሳያችሁ። 3.5 ማለት ነው። 3.5 3 ዓመት ከግማሽ 5 ማለት እንችላለን ዓመት። እሺ ስንት ቀን ማለት ነው? 1260 ቀን። እንዲህ ቁጥሮች እነዚህን ቁጥሮች ስታዩ 42 1260 ወይም ደግሞ 3.5 እነዚህ ቀናቶች ስታዩ ይሄ የሚናገረው ምንድነው? የሐሳዊ መሲህ መንግስቱ ፍጹም እንዳልሆነ የተቆጠረ እንደሆነ ነው የምናየው ማለት ነው። እየተረዳችሁኝ ነው? የተቆጠረ እንደሆነ ነው የምናየው፣ ፍጹም እንዳልሆነ። ኦኬ እሺ እንመለስ።
ስለዚህ የቀረው ገና አልመጣም፣ ሲመጣም ጥቂት ጊዜ ሊቆይ ይገባዋል። ጥቂት ጊዜ ነው የሚቆየው። በአገዛዝ በስልጣን መንግስቱ ጥቂት ጊዜ ነው የሚቆየው። የሐሳዊው መሲህ መንግስት ጥቂት ጊዜ ነው የሚቆየው። እሺ ቁጥር 11 ላይ ስትመጡ የነበረውና የሌለው አውሬ ራሱ ደግሞ ስምንተኛ ነው ደግሞ የነበረው የሌለው አውሬ ራሱ ደግሞ ስምንተኛ ነው፣ ከሰባቱ አንዱ ነው፣ ወደ ጥፋት ይሄዳል ይላል። ስንት ቁጥረናል? በቤተክርስቲያናችን አንድምታ ትርጓሜ መሰረት አንድ ነገር ላስቸግራችሁ ፕሊዝ ኢንተራክት እናድርግ። እሺ ላይክ አሁን ዝም ብሎ ይሄ ትምህርት ነው፣ ለፌዝ ለቀልድ አይደለም። ይሄ ቤት እዚህ ትምህርት ስለምንማር እንደ አንድ አስተማሪ እናንተ ደግሞ እንደ ተማሪ ኢንተራክት አድርጉ፣ ዝም አትበሉኝ። ካልተረዳችሁ ድካም ነው። there's no point እኔ እዚህ መጥቼ መናገሬ። እየተረዳችሁ እንደሆነ አብራችሁኝ የሆነ ጥያቄ ስጠይቃችሁ መልሱልኝ። እሺ ፕሊዝ ይሄ ቀልድ ጨዋታ ፌዝ ዝም ብላችሁ ሳይሆን መልሱ። አላማው እናንተ እንድትማሩ ነው። አለበለዚያ ምንድነው የሆነ መልካም አይሆንም። ስለዚህ አብራችሁኝ ጥያቄ ስጠይቅ እየተረዳችሁ እንደሆነ ማወቅ ፈልጋለሁ። ዝም ብሎ አሜን አሜን ብላችሁ እንድትሄዱ አይደለም። እንመለስ። ሰባት ነገስታት ደግሞ ናቸው፣ አምስቱ ወድቀዋል፣ አንዱም አለ ሮም። ከዛ በኋላ የቀረው ገና አልመጣም አለ። የሐሳዊ መሲህ መንግስት ሲመጣ ጥቂት ጊዜ ሊቆይ ይችላል። ያን አይተናል። አነስተኛ መንግስቱ አገዛዙ ለጥቂት ጊዜ እንደሚሆን አይተናል። አሁን ቁጥር 11 ላይ ስትመጡ የነበረውና የሌለው አውሬ ራሱ ደግሞ ስምንተኛ ነው ይላል። ከሰባቱም አንዱ ነው፣ ወደ ጥፋትም ይሄዳል ይላል። አሁን ሌላ ስምንተኛ ደግሞ ስምንተኛ መንግስት ያነሳል። ይሄ ስምንተኛ የተባለው ዲያብሎስ ይላሉ። የዲያብሎስ ነው። ከዛ ግን ስምንተኛው ዲያብሎስ አይደል ያልኳችሁ? ኦኬ ስምንተኛው ዲያብሎስ ካለ በኋላ ምን አለ? ከሰባቱም አንዱ ነው ይላል። ሰባተኛው እንዴት ዲያብሎስ ሊሆን ይችላል ሚል ጥያቄ ሊያስነሳ ይችላል። ያው የማይማር ጨዋ የሆነ ሰው ሊያነሳ ይችላል። የማይማር እናንተ ግን ስለተማራችሁ ይሄን ሐሳብ ትረዳላችሁ። የተማረ ሰው ይሄን በባለፈው መርሃ ግብራችን ላይ በደንብ አስተምሬያለሁ። ከሰባቱ አንዱ ነው የተባለው ሰባተኛው የማን መንግስት ነው ብያቸዋለሁ? ሰባተኛ የሐሳዊ መሲህ። እሺ እግዚአብሔር ይስጥሽ ጥበብ። የሐሳዊ መሲህ መንግስት ነው ሰባተኛ። ሐሳዊ መሲህ ስምንተኛው ከሰባቱም አንዱ ነው፣ ወደ ጥፋትም ይሄዳል ይላል። አውሬው ራሱ ደግሞ ስምንተኛ ነው፣ ከሰባቱም አንዱ ነው አለ። ለምንድን ነው ከሰባቱም አንዱ ያለው? ከሰባቱም አንዱ ነው ያለበት ምክንያት የሐሳዊው መሲህ መንግስት ሐሳዊው መሲህ መንግስት ሹመትን ያገኘ ስልጣንን እንዲያገኝ ያደረገው ማን ነው? ዲያብሎስ ነው ስልጣኑን ራሱ የሰጠው። የቱ ጋር ነው የምናየው? ሐሳዊው መሲህ ሰው ነው፣ ክርስቶስ ነኝ ብሎ ነው የሚመጣ። ይሄው ራዕየ ዮሐንስ ምዕራፍ 13 ላይ አንድም አውሬ ከባህር ሲወጣ አየው፣ 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋን ትልቅም ስልጣን ሰጠው። ማን ነው ለሐሳዊው መሲህ ስልጣን የሰጠው ዙፋን የሰጠው ማን ነው? ዘንዶ የተባለ ማን ነው? ተመልከቱ። ዘንዶ የተባለውን የት ነው የምታገኙት?
ይኸው ራእይ 12 ቁጥር 9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ሰይጣን ዲያብሎስ ዘንዶ ነው ስልጣንን የሰጠው ለሐሳዊው መሲህ ጎበዞች። ስለዚህ ባለራዩ ምን አለ? የነበረውና የሌለው አውሬ ራሱ ደግሞ ለምንድነው የነበረው የሌለው? ይሄን መቼም ዛሬ ደግሜ አላስረዳም። በደንብ አድርጌ እስኪ በቀን ድረስ ተምረናል። በደንብ መቼም በቤተክርስቲያን ያለው የትርጓሜ ሂደት ሁሉ አይተናል በባለፈው። ስለዚህ እንደማትጠይቁኝ ተስፋ አደርጋለሁ። ግን ትንሽ እዚህ ላይ ግራ እንዳትጋቡ ደጋግሜ ነው ይሄን ክፍል እያሳየው ያለሁት። ራሱ ደግሞ ስምንተኛ ነው፣ ከሰባቱም አንዱ ነው የተባለው። ከሰባቱ አንዱ የተባለበት የሐሳዊው መሲህን መንግስት የሰጠው ዲያብሎስ ራሱ እንደሆነ ሲገልጥልን ነው። ወደ ጥፋትም ይሄዳል። ኦኬ፣ ወዴት ነው የሚሄደው? ወደ ጥፋት ይሄዳል። ኦኬ፣ ሶ ግልጽ ነው። 10 11 ግልጽ ነው። ቁጥር 10 ቁጥር 11 ራዕይ ዮሐንስ ምዕራፍ 17 በጣም ቻሌንጂንግ ቨርስ የሚባሉት እነዚህ ናቸው። ኦኬ፣ ሶ ይሄ ከተረዳችሁ ሌላው በጣም ቀላል፣ በጣም ቀላል ግልጽ ነው። ግን ልቀጥል? ኧረ እባካችሁ መልሱልኝ። ተው ግን ተው። እሺ፣ ጥያቄ አለው። በጣም ነው ግን እኮ የሚያስፈራው። ጥያቄ ስለማትጠይቁ እዚህ ቤት በጣም ነው። እኔ እየተማሩ ነው፣ እየተረዱ ነው፣ እያወቁ ነው። አላቅም ብቻ እሺ፣ በደንብ አሜን። እየተረዳችሁ ከሆነ ደስ ይለኛል። ኦኬ፣ እሺ፣ አሁን ቁጥር 12 እንቀጥል። እሺ፣ ያያቸውም 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው። እሺ፣ እንቀጥል። ያያቸው 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው ይላል። አሁን በዚህ ራዕይ ላይ ሴቲቱ ተቀምጣ እቺ ባቢሎን የተባለችው ኦኬ፣ የኃጢአት ከተማ የሐሳዊው መሲህ ሙሽራ የሆነች ባቢሎን የተቀመጠችባቸው ኦኬ፣ ሚስጥሩን እየገለጠልን ነው። ሴቲቱ ማናት? መልአኩ አሁን ሴቲቱ ማናት የሚለውን ለቅዱስ ዮሐንስ እየገለጠለት ነው። ሴቲቱ ማናት? 7 ራሶች የተባሉ ምንድናቸው? 10 ቀንዶች የተባሉ ምንድናቸው? ኦኬ፣ የአውሬውን ምስጢር እኔ እነግርሃለሁ ብሎ እየዘረዘረለት ነው። አሁን ያንን ቀስ በቀስ እያየን እየመጣን ነው። ቁጥር 12 ላይ ያያቸውም 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው ይላል። ለሐሳዊው መሲህ የሚገዙ 10 ነገስታት። ቀንድ የሚለው ቀንድ በብዙ በተለይ መጽሐፍ ቅዱስ ላይ ስትመለከቱ ቀንድ የኃይል የመንግስት ምልክት ሆኖ ምሳሌ ሆኖ ይነገራል። ለምሳሌ አቲን ከዚህ በፊት ስለ ቀንድ አስተምሬያለሁ፣ ግን አንድ ሁለት የመጽሐፍ ቅዱስ አስረጅ ልስጣችሁ። ለምሳሌ ዳንኤል ምዕራፍ 7ን ስትመለከቱ ዳንኤል ምዕራፍ 7 ላይ ልሰዳችሁ። ይሄንን ዳንኤል ምዕራፍ 7 ብቻ ትንቢተ ዳንኤል ምዕራፍ 7 ላይ ተመልከቱ። ቁጥር 24 ላይ 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው ይላል። አያችሁ፣ 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ምሳሌው ቀንድ ኃይላቸውን ሲገልጽ ነው። የነገስታቶቹን የመንግስቱን ኃይል ሲገልጽ ነው። ለምሳሌ መዝሙረ ዳዊት 75 ላይ ስትመለከቱ መዝሙረ ዳዊትን ማየት እንችላለን። 75 ከቁጥር 10 ተመልከቱ። የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን
ከፍ ከፍ ይላሉ። ኃይል ነው። ኦኬ ኃይል፣ መንግስት፣ ስልጣን። ስለዚህ እግዚአብሔር አምላክ የኃጥአንን ቀንዶች ሁሉ እሰብራለሁ ሲል የኃጥአንን ኃይል እሰብራለሁ፣ የባቢሎንን ኃይል እሰብራለሁ። ኦኬ በባቢሎን የተመሰሉ ክፉ ከተሞች፣ የኃጥአን ከተሞች ኦኬ እሰብራለሁ። ግብጽ እሰብራለሁ። ኦኬ ቤተ አይሁድ ክርስቶስን የሚያሳድዱ ኦኬ በሐዋርያት ላይ እጅ የሚጭኑ ስልጣናቸውን፣ ኃይላቸውን እሰብራለሁ። ቀንድ የሚለውን መጽሐፍ ቅዱስ ላይ ስታነቡ ቀንድ የሚለውን በምን መልኩ መረዳት አለባቸው የሚለውን ሐሳብ ነው እየነገርኳቸው ያለሁት። ኦኬ ብዙ መጽሐፍ ቅዱስ ማየት እንችላለን። ለምሳሌ እንዴ በራእይ መጽሐፍ ላይ ማቲንኬን አይተናል፣ ግን ደግመን ብናየው ደስ ይለኛል። በራእይ መጽሐፍ ላይ ለምሳሌ ራእይ ዮሐንስ ምዕራፍ 18 ቁጥር 10 ላይ እግዚአብሔር እቺ ባቢሎንን ሲቀጣ ስለ ባቢሎን የተነገረውን ክፍል እናያለን። ለምሳሌ ስቃይዋንም ከመፍራት የተነሳ በሩቅ ቆመው አንቺ ታላቂቱ ከተማ ብርቱይቱ ከተማ ባቢሎን ወዮልሽ ወዮልሽ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ ይላልና ይሄ ቀንድ የኃጥአንን ቀንድ ሰብራለሁ የሚለው ኮንሴፕት ኃይላቸውን፣ መንግስታቸውን፣ ስልጣናቸውን ኦኬ የኃጢአተኛ ከተማ እንደምትፈርስ ነው የሚናገረው እግዚአብሔር አምላክ። ኦኬ አንድምታ ትርጓሜያችን ማየት እንችላለን። የቤተክርስቲያናችን አንድምታ ትርጓሜ ከዚህ የተለየ ሐሳብ የላቸውም አባቶቻችን። ኦኬ በትርጉም ነው እየተማራችሁ ያላችሁት። የቤተክርስቲያን ትርጉም ነው እየተማራችሁ ያላችሁት። እስከዛሬ ድረስ እያየን የመጣ ነው የቤተክርስቲያን ትርጉምን ነው። ግን ደግመን ማየት እንችላለን። ይሄው 10 አቅርንት ቀንድ ማለት ነው። 10 አቅርንት 10 ነገስታት ናቸው። ኦኬ 10 አቅርንት 10 ነገስታት ናቸው። መንግስታቸው ገና ያልተደላደለች ነገስታት እንደመሆናቸው ለጥቂት ሰዓት ስልጣን አላቸው ይላል። ኦኬ 10 ቀንድ 10 የሐሳዊው መሲህ መንግስት ለማስፈጸም የሐሳዊው መሲህ ሐሳብ ለማስፈጸም ለሐሳዊው መሲህ ለዳቢሎስ ለሐሳዊው ነቢይ ራሳቸውን ገንዘብ አድርገው ያቀረቡ 10 ነገስታት ኃይላቸውን ለሐሳዊው መሲህ የሰጡ ማለት ነው። በእነዚህ መንግስታት ላይ ኦኬ በእነዚህ መንግስታት ላይ ነው የሐሳዊው መሲህ ሙሽራ የተቀመጠችው። ኦኬ ባቢሎን ያቺ የበደል የኃጢአት የክፋት ከተማ ገባችሁ አይደለ? ምን ነው አሁን እየተናገረ ያለው? ይሄ የሚናገረው ምን ነው? አንደኛ 7 መሆኑ ፍጹም ቁጥርን ነው። ያው መጽሐፍ ቅዱስ ላይ 7 ፍጹምነትን ነው የሚናገረው። 7 ቁጥር 7 ራስ መባሉ ኦኬ ለሐሳዊው መሲህ ራሳቸውን አሳልፈው የሰጡ 7ቱ ነገስታት 7ቱ መንግስታት ቅድም በዝርዝር ያየናቸው ኦኬ 7 ነገስታት ከዛ ደግሞ 10 መንግስታት ደግሞ አይተናል። 10 ደግሞ 10 ቁጥር ደግሞ ሙሉ ቁጥር ነው። ኦኬ በመጽሐፍ ቅዱስ በሙሉ ቁጥር ምሳሌነት ይነገራል። ስለዚህ 10 መንግስታት የተባሉ በምድር ላይ ያሉ ለሐሳዊው መሲህ የሰጡ ሙሉነታቸውን የሰጡ መንግስታትን ነው የሚናገረው። ምን ማለት ነው ግን መስጠት? አሁን መጽሐፍ ቅዱስ ላይ ደጋግማችሁ ትሰማላችሁ። ሰጠ ምን እያለ ነው? ኦኬ ራስን አሳልፎ መስጠት ምን ማለት መሰላችሁ? እናንተ በቀላሉ ልትረዱት በምትችሉት መንገድ ልንገራችሁ። የሰጡ ወይም ለሐሳዊው መሲህ ክንዳቸውን ኃይላቸውን የሰጡ ስንል የሐሳዊው መሲህ ወይም የዲያብሎስ ወይም ደግሞ የሐሳዊው ነቢይ ዓላማ ክፋት ይፈጸምላቸው ዘንድ አሜን ብለው ተቀብለው የዛን ክፋት የሐሳዊው መሲህን ክፋት የዲያብሎስን ክፋት የሚያንጸባርቁ። በነገራችን ላይ በመንግስታትና በከተሞች ብቻ አንገድበውም። ዛሬም
ቀንዳቸውን ለሐሳዊ መሲህ የሰጡ ከምዕመናን ከፐርሰናል ሲንግል ፐርሰን ጀምሮ አለ። ለምሳሌ አንድ ሰው በደንብ ስሙኝ። ለምሳሌ አንድ ሰው በኃጢአት ሲወድቅ ኃይሉን፣ ጉልበቱን፣ ቀንዱን ለማን እየሰጠ ነው? መልሱልኝ። ለማን እየሰጠ ነው? ለእግዚአብሔር እየሰጠ ነው። ሰው በኃጢአት ሲወድቅ፣ ክፉ ነገር ሲያደርግ፣ ሰው ሲበድል ምን እያደረገ ነው? ቀንዱን ለማን ነው የሚሰጠው? ቀንዱን ለማን ነው የሚሰጠው? ቀንዱን ለማን ነው የሚሰጠው? ኧረ መልሱልኝ። ዲያብሎስ። እሺ ለዲያብሎስ የዲያብሎስን ሐሳብ እየፈጸመ ነው ማለት ነው። ክፉ ሲያደርግ አንድ ሰው የዲያብሎስን ሐሳብ እየፈጸመ ነው። ስለዚህ ኃይሉን፣ ቀንዱን ማለት ኃይሉን፣ ስልጣኑን የሰጠው ለዲያብሎስ ነው። ወዶ ፈቅዶ የራሱን ስልጣን ተጠቅሞ ሰው ክፉ ነገርን ያደርጋል። አሉ አይደለ? ክፉ ነገር የሚያደርጉ የሚዋሹ ሰዎች አሉ። ለምሳሌ ስልጣናቸውን ተጠቅመው ፈቃዳቸውን ተጠቅመው አንደበታቸው ክፉ እንዲናገር የሚፈቅዱ ሰዎች አሉ። እነዚህ ሰዎች ቀንዳቸውን የሰጡት ለዲያብሎስ ነው ማለት ነው። ኦኬ። ስለዚህ እቺ ጋለሞታ ወይም ባቢሎን ወይም የኃጢአተኞች ከተማ ምሳሌ ሆኖ በባቢሎን ይነገራል። እቺ ባቢሎን ማን ተቀምጦባታል? እቺ ባቢሎን ማን ላይ ተቀምጣለች ማለት ነው? 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየዋል። ኦኬ። ምን ማለት ነው? ምትገዛቸው፣ ምትነዳቸው፣ ክፋትን ተሸክሞ ይሄዳሉ ሰዎች፣ በደልን ተሸክሞ ይሄዳሉ። ኦኬ። ፍጻሜ ያደረባቸው የክፉ መንግስት ነው። የባቢሎንን ግብር ተላብሰው ይሄዳሉ ሰዎች ክፉ ሲያደርጉ ያ የሚያደርጉት ክፋት ያ የሚናገሩት ክፉ ነገርም የሚፈጽሙት በደልም ሶርሱ ምንድነው ማለት ነው? ዲያብሎስ ነው ማለት ነው። ኦኬ። ሰይጣን ነው ማለት ነው። ባቢሎን በግብር ተገልጣባቸዋለች ማለት ነው። ኦኬ። ለዚህ ነው ያያቸው 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው የሚለው። ኦኬ። እንግዲህ እነዚህን 10 መባላቸው ያው ሐሳዊ መሲህ የሚፈጽሙ 10 ነገስታት፣ ከዛ መንግስት ያልተቀበሉ 10 ነገስታት ናቸው ይላል። መንግስት ያልተቀበሉ 10 ነገስታት ናቸው የሚለውን ክፍል በምን አይነት መልኩ ነው የምንረዳው? በደንብ አድርጋችሁ ስሙ። 10 አቅርንት፣ 10 ቀንድ፣ 10 ነገስታት ናቸው። መንግስታቸው ገና ያልተደላደለች ነገስታት እንደመሆናቸው መንግስታቸው ገና ያልተደላደለች ነገስታት እንደመሆናቸው ለጥቂት ሰዓት ስልጣን አላቸው። መንግስታቸው ያልተደላደለች ኦኬ። መንግስታቸው ያልተደላደለች ምን ማለት ነው? እንመለስ ወደ ራእይ። ያያቸው 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው። መንግስታቸው አልተደላደለችም። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ። ለጥቂት ጊዜ ስልጣን አላቸው። ለጥቂት ጊዜ ለአንድ ሰዓት ይላል። ኦኬ። ስልጣናቸው ለጥቂት ጊዜ ነው። እነዚህ 10 ነገስታት ኦኬ፣ በ10 ቀንድ የተመሰሉ 10 መንግስት ኦኬ፣ 10 ነገስታት ጥቂት ጊዜ ነው የሚገዙት። ኦኬ። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። መግዛታቸው ለጥቂት ጊዜ ነው የሚሆነው። የሐሳዊ መሲህ ግብር በእነሱ ላይ የሚፈጸመው ለጥቂት ጊዜ ነው። ወይም የሐሳዊ መሲህ ባሪያ ሆነው ለሐሳዊ መሲህ ተገዝተው የሚቆዩት ለጥቂት ጊዜ ነው። ለስንት ጊዜ ያለ? ለአንድ ሰዓት ይላል። አንድ ሰዓት ሲል ለአንድ ሰዓት ብቻ ስልጣን ያላቸው ማለት አይደለም። የስልጣናቸው ሂደት አጭር መሆኑን ነው የሚገልጸው። አንድ ሰዓት ሲል ለምሳሌ ዳንኤል ምዕራፍ 4ን እንመልከት። ዳንኤል ምዕራፍ 4 ላይ እንመለስ።
ዳንኤል ምዕራፍ 4 ላይ ቁጥር 19 ላይ ስትመለከቱ የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ ይላል። ልቡም ታወከ። ንጉስም መልሶ ብልጣሶር ሆይ ህልሙና ፍቺው እያስቸገረህ አለው። ብልጣሶርም መልሶ አለ ጌታዬ ወይ ህልሙ ለሚጠሉህ ፍቺው ለጠላቶች ይሁን አለ። ኤኒዌይስ ዋናው 1 ሰዓት የሚለው ኮንሴፕት ላይ ነው። አሁን እኛ እዚህ ጋር 1 ሰዓት ሲል በዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ ይላል። ለጥቂት ጊዜ አሰበ። ኦኬ 1 ሰዓት የሚለው ኮንሴፕት የክፉ መንግስት የሐሳዊው መንግስት አጭር ጊዜ እንዳለው ለመግለጽ የገባ ቃል ነው እንጂ 60 ደቂቃ አልፎ ልክ 1 ሰዓት ሲል አበቃ ማለት አይደለም። የጊዜው ማጠሩን ለመግለጽ ነው። አንደኛ 1 ሰዓት ተብሎ ደግሞ መገለጡ ለምሳሌ 1 ሰዓት በሚል ሂሳብ ለምሳሌ 1 ሰዓት ሲል ምን ማለት ነው? ማቆም ያለው ማለት ነው። መታወቁ የጊዜው ማጠር መታወቁ ፍጹም እንዳልሆነ ነው የሚገልጽልን። ለምሳሌ አንድ ነገር ልጠይቃችሁ። አበበና አልማዝ ከ1 ሰዓት በኋላ ይገናኛሉ ቢባል ኦኬ፣ ወይም ስብሰባ አላቸው፣ ወይም አበበና አልማዝ ከ1 ሰዓት በኋላ ስብሰባ አላቸው ቢባል 1 ሰዓት መባሉ ጊዜው መታወቁን ነው የሚነግረን። ኦኬ ጊዜው መታወቁን ለምሳሌ በደንብ እናንተ ልትረዱ በምስሉ ላቅልላችሁ። እሺ ለምሳሌ ይሄ ዲያቆን ዛማኑኤል እኔው ራሴ ልጠቀም በሌላ ፖለቲካ እንዳይቀይሩ። ኦኬ ዲያቆን ዛማኑኤል ራዕይ ዮሐንስን ለ1 ሰዓት ያስጠናል ሲባል ምን ማለት ነው? ከ1 ሰዓት በኋላ ያበቃል ማለት ነው። የሰማችሁኝ ነው? ዲያቆን ዛማኑኤል የዮሐንስ ራዕይን ለ1 ሰዓት ያስጠናል ሲባል ከ1 ሰዓት በኋላ ያበቃል ማለት ነው። ያበቃል። ጊዜው የጊዜው የሐሳዊው መሲህ መንግስት ለሐሳዊው መሲህ አድሮባቸው ኦኬ ቀንዳቸውን አሳልፈው የሰጡ ለሐሳዊው መሲህ የተገዙ ስልጣናቸው መንግስታቸው ያበቃል። ግልጽ ነው። እግዚአብሔር ይስጣችሁ። ማብቂያ እንዳለው የተገደበ እንደሆነ ለመግለጽ ነው። ኦኬ ግልጽ ነው። እሺ ተባረኩ። እንቀጥል። እሺ አሁን ግብራቸው ምንድነው? እነዚህ አንድ ሐሳብ አላቸው። ስንት ሐሳብ አላቸው? አንድ ሐሳብ አላቸው። ኃይላቸውና ስልጣናቸው ለአውሬው ይሰጣሉ። አሁን ተመልከቱ። 10 ነገስታት 1 2 3 4 5 6 7 8 9 10 አልሆነም? 1 2 3 4 5 6 7 8 9 10 ስለዚህ 10 ነገስታት 10 ቢለው ያው ይሄን ትርጉሙን ነግሬያቸዋለሁ። ሙሉ ቁጥር ነው የሚናገረው። በአለም ዙሪያ ያሉ ሰዎች ኃይላቸውን ለሐሳዊው መሲህ ማለትም የሐሳዊው መሲህ ሐሳብ እንዲፈጸምባቸው የፈቀዱ ናቸው። ሰው ሊሆኑ ይችላሉ፣ ትልልቅ ነገስታት ሊሆኑ ይችላሉ፣ ከተሞች ሊሆኑ ይችላሉ። ኦኬ ግን ቀንዳቸውን ለማን ነው የሰጡት? ለሐሳዊው መሲህ። ኦኬ ሐሳዊው መሲህ
ወይም ደግሞ ዲያብሎስን ብትሉት ችግር የለም። ኦኬ እነዚህ ሁሉ ቀንዳቸውን ለማን ነው የሰጡት? ለሐሳዊ መሲህ ነው የሰጡት። አሁን ምን አለን? አንዳንዳቸው ባክግራውንዳቸው የተለያየ ነው። ኦኬ ከሌላ ሀገር ሊመጡ ይችላል። ግማሹ ከግሪክ ሊመጣ ይችላል፣ ግማሹ ከሮም ሊመጣ ይችላል። በአለም ዙሪያ ላይ ያሉ ናቸው። የተለያየ ባክግራውንድ ነው ያላቸው። ኦኬ የተለያየ ባክግራውንድ ነው ያላቸው። ሐሳባቸው ግን ስንት ነው? ሐሳባቸው ስንት ነው? አንድ ሐሳብ፣ አንድ ነው ሐሳባቸው። ኦኬ አንድ ነው ሐሳባቸው። አሁን ያ ሐሳባቸው ምንድነው? ኦኬ ከተለያየ ዓለም ዙሪያ ቢመጡም አላማቸው ሐሳባቸው አንድ ነው። ያ ሐሳባቸው ምንድነው? እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውን ለአውሬ ይሰጣሉ አለ። እሺ ቀንድ ምንድነው ብያቸዋለሁ አስቀድሜ። ቀንድ ምንድነው ብያቸዋለሁ በመጽሐፍ ቅዱስ? ኃይል አይደለ? ስልጣን አይደል? ኃይል ስልጣን ነው ቀንድ። ስለዚህ ኃይላቸውን ስልጣናቸውን ለማን ይሰጣሉ አለ? ለአውሬው ይሰጣሉ። ኦኬ ለአውሬው ይሰጣሉ። ምናቸውን? ኃይላቸውን ስልጣናቸውን። እሺ አሁን ያላቸውን ንብረታቸውን ለሐሳዊ መሲህ የሚሰጡ ለዲያብሎስ ያቀርቡ ብዙ ሰዎች አሉ። ቀንዳቸውን ሰጡ ማለት ነው። ኢቭን ሲንጉላር እንኳን በፐርሰን ደረጃ አድርገን እንየው። ሲንግል ፐርሰን ገንዘቡን ለዲያብሎስ የሰጠ የለም? አሁን በዚህ ዘመን አለ የለም? ገንዘቡን ለዲያብሎስ የሰጠ የለም? ሰው ገንዘብ ከፍሎ ኃጢአት አያደርግም? አለ። ጊዜውን ለዲያብሎስ የሰጠ የለም? ጊዜ ይሄ እነዚህ ቀንድ ይባላሉ። አሁን እነዚህ ቀንድ ገንዘቡን ለዲያብሎስ ይሰጣል። ገንዘብ ከፍሎ ኃጢአትም ያደርጋል። ገንዘብ ከፍሎ ኮንሰርት የሚገባ የለም? ቴዲ አፍሮ መጣ ብሎ ገንዘብ ከፍሎ ቲኬት ቆርጦ የፕሌን ቲኬት ቆርጦ ዘፋኞቹ መጡ ብሎ ኃጢአት የሚገዛ የለም? ገንዘብ ከፍሎ አለ። ቀንዱን ለማን ሰጠ ማለት ነው? ለሐሳዊ መሲህ ማለት ነው። ጊዜውን ይሄ የተወደደ ጊዜ ቃል እግዚአብሔር ከመማር ይልቅ በዋዛ ፈዛዛ የሚገድል የሚጨርስ የለም? በመሰዳደብ በየጠንቋይ ቤት በየመናፍቃኑ ቤት የሚጨርስ የለም? አለ። ጊዜውን ለማን ሰጠ ማለት ነው? ለሐሳዊ መሲህ ለዲያብሎስ። እሺ ይሄ እንግዲህ በሲንግል ፐርሰን እናንተ በደንብ እንድትረዱ ሐሳቡን እንድትረዱ በሚል ነው። እሺ ከተማ ደግሞ እናርገው። ተው አሁን ደግሞ ሲቲ እናርገው። ኦኬ ሲቲ እናርገው ወይም ከተማ እናርገውና ደግሞ እንመልከት። ለሐሳዊ መሲህ ንብረታቸውን፣ ሀብታቸውን፣ ገንዘባቸውን የሰጡ ከተሞች የሉ? ሞልተዋል። እንደ ባቢሎን እናታቸው ባቢሎን ብትሆንም የሉም? አሉ። አሁን ለምሳሌ አሜሪካ ነገር አሁን ላስ ቬጋስ የሚባል ቦታ አለ። የዝሙት የቁማር አገር። ምንኛ ሩቅ አንጠለጠለን። ሀገራችን ራሱ ላስ ቬጋስ ሆና የለ እንደ አዲስ አበባ ሆና የለ? ከተማ ሀገራችን አዲስ አበባ ራሱ ሳይቀር ኢትዮጵያ ሳትቀር ሀገራችን ኃይሏን ቀንዷን ለማን ነው እየሰጠች ያለችው በዚህ ዘመን ላይ? አረ እውነት እንነጋገር። እንዲያው ይቅር የፈለጋችሁ አጉረምርሙ። እውነት ተናግሮ በመሸበት ማደር ነው ጎበዝ። ኢትዮጵያ ራሱ ሳትቀር ክፋት፣ በደል እየተደረገ አይደለም በኢትዮጵያ ምድር ላይ? ተመልከቱ። የመንግስታችን ከተማውን ብትሉ መንግስት ብትሉ የእግዚአብሔርን ዓላማ ነው የስ የዲያብሎስን ዓላማ ነው እያስፈጸሙ ያሉት? ካህናት ሲታረዱ፣ አባቶች ሲታረዱ፣ ህፃናት ላይ በደል ሲደርስ ዝም ግን ለምን ብሎ የሚጠይቀው የሚታሰርባት ሀገር ሆናለች ኢትዮጵያ ሳትቀር።
ለምን ቤተክርስቲያን ይቃጠላል? ለምን ካህናት ይገደላሉ? ለምን ንጹሃን ይሞታሉ? የሚሉ ሰዎች ሲነሱ እነሱ ይታሰራሉ። ወንበዴው፣ በደለኛው፣ ነፍሰ ገዳዩ በስልጣን ላይ ሌላ ሹመት ያገኛል። ታዲያ ቀንዷን፣ ኃይሏን፣ ስልጣኗን ለማን ነው የሰጠችው? ለሐሳዊ መሲህ፣ ለዲያብሎስ። በዓለም ላይ ያሉ መንግስታት ብናይ ለሐሳዊው መሲህ የተመቸ የሐሳዊው መሲህ የዲያብሎስን ሐሳብ የሚፈጽም ሁሉ ቀንዱን፣ ስልጣኑን፣ ኃይሉን ለዲያብሎስ ነው የሚሰጠው። ለሐሳዊው መሲህ ነው የሚሰጠው። ለሐሳዊው ነብይ ነው የሚሰጠው። ኦኬ፣ የክፉ ሐሳብ አስፈጻሚ ሆኗል ማለት ነው። ለዚህ ነው እነዚህም አንድ ሐሳብ አላቸው፣ ኃይላቸውን፣ ስልጣናቸውን ለሐዋርያው ይሰጣሉ። አሁን ሐሳባቸውን ደግሞ ይነግረናል ባለራዩ። ሐሳባቸው ምንድነው? ይሄው ቁጥር 14 ላይ እነዚህ በጉን ይወጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከነርሱም ጋር ያሉ የተጠሩ የተመረጡ የታመኑም ደግሞ ድል ይነሳሉ። አሁን ምን ማለት ነው? ይሄን ክፍል እንረዳ። እሺ እነዚህም በጉን ይወጋሉ አለ። እነዚህ በሲንግል ፐርሰንም ማየናቸው፣ በከተማም ማየናቸው፣ በአገርም ማየናቸው መንግስታት፣ ባለስልጣናት ቀንዳቸውን፣ ኃይላቸውን ለዲያብሎስ የሰጡ አንድ ዓላማ ነው ያላቸው። ከተለያየ ቦታ ቢመጡም ዓላማቸው ግን ስንት ነው? አንድ። ይሄም ደግሞ ምንድነው? በጉን መውጋት። ኦኬ፣ በጉን ምን ማለት? መውጋት። በጉ ማን ነው? በጉ ማን ነው? ኢየሱስ ክርስቶስ። ኦኬ፣ ለምን በግ ተባለ? አማናዊ በግ ነውና ስለኔና ስለናንተ ሲል ታርዷልና በግ ብሎ ይጠራዋል። ይሄንን በዮሐንስ ወንጌል ላይ ማየት እንችላለን። መጥምቁ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን ምን ብሎ ነው የጠራው? ዮሐንስ ወንጌል ምዕራፍ 1 ቁጥር ስንት? 29። አረ ጎበዞች፣ ይሄው በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። የእግዚአብሔር ምን በግ? ምን የሚያደርግ? የዓለምን ኃጢአት ምን የሚል የሚያስወግድ የእግዚአብሔር በግ። ይሄ ቃል የተነገረው ለኢየሱስ ክርስቶስ ነው። ኦኬ፣ ስለዚህ እነዚህም በጉን ይወጋሉ ማለት ክርስቶስን ይቃወማሉ። በምንው አንድ ሰው ኃጢአት ሲያደርግ ክርስቶስን ምን እያለ ነው? እየወጋ ነው። እየወጋ ነው። ምንም 100% ነው የምላችሁ። በቃ ክርስቶስን እየወጋ ነው ማለት እየተቃወመ ነው ማለት ነው። ኦኬ፣ እየተቃወመ ነው። ማንን ነው የሚቃወመው? ኢየሱስ ክርስቶስን። ግልጽ ነው። እየወጋ ነው ሲል እየተቃወመ ነው። በከተማም ስናየው፣ በነገስታትም ስናየው፣ ኦኬ፣ ባለስልጣኖችንም ብታዩ ብቻ አንድ ሰው ክፉ ሲያደርግ፣ ህዝብ ሲበድል፣ ሲሰርቅ፣ ሲዘርፍ ምን እያደረገ ነው? ክርስቶስን እየተቃወመ ነው። ክርስቶስን እየወጋ ነው። ለምሳሌ አሁን እናንተ እንደው ምሳሌ ነው፣ አንድ ስድብ ነው። አንድ ሰው ተነስቶ ሙልጭ አድርጎ ቢሰድባችሁ ምሳሌ ነው። ኦኬ፣ በምሳሌ ለምሳሌ አልማዝ ከበደን ብትሳደብ፣ ኦኬ፣ ማንን እየወጋች ነው? አልማዝ ከበደን ብትሳደብ። በእርግጥ የተሰደበው ከበደ ነው፣ ግን አልማዝ ማንን ነው እየወጋች ያለችው በዚህ ግብሯ? ወይም ደግሞ ከበደ በሚለው ደግሞ ሌላ ነገር እንዳታስመስሉት፣ ጉድ እኮ ነው ዘንድሮ። ማንን ነው እየወጋች ያለችው? ኃጢአት እያደረገች ማንን ነው? ከበደን ነው እየጎዳች ያለችው ነው እንዴ? አይደለም፣ ክርስቶስን ነው እየወጋች ያለችው።
ክርስቶስን ነው እየወጋች ያለችው። ኦኬ እናንተ በምትረዱት እናንተ በአቅማችሁ እንድትረዱ ነው እኔ መከራዬን መበላ እዚህ። ወይ ጉድ! አሁን ከበደ አልማዝን ቢሰድብ ማንን ነው እየወጋ ያለው? ክርስቶስን። እሺ አይ አንተ ዲያቆን ዛማኑኤል ይሄ አንተና ቅዱስ ዮሐንስ ናችሁ የተናገራችሁት ክርስቶስ እንዲህ አላለም ካላችሁ ደግሞ ይኸው ላሳያችሁ። ምን ችግር አለ? እናንተ እኮ አንማርም አላችሁ እንጂ ትምህርት ጠል ሆናችሁ እንጂ የተማረ ትማሩ ስንት ታተርፉ ነበረ። እሺ ያው ማቴዎስ ወንጌል ምዕራፍ 25 ላይ ሂዱ። ኦኬ ጻድቃንን ምንድነው ያለው ጌታ? ጻድቃንን መልሰው ይሉታል ጌታ ሆይ ኦኬ ከቁጥር 34 ይኸው ንጉሱም ክርስቶስ በቀኙ ያሉትን እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልበሳችሁኛልና፣ ታምሜ ጠይቃችሁኛል፣ ታስሬ ወደኔ መጥታችኋልና አላቸው። ከዛ ጻድቃን መልሰው ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታስረህ አይተን መቼ ወዳንተ መጣን ይሉታል። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። ስለዚህ ለአንዱ ያደረጋችሁት ለኔ እንዳደረጋችሁ። መልካም ስታደርጉ ለሰው ለማን ነው እያደረጋችሁ ያላችሁት? ለክርስቶስ። ደግሞ ክርስቶስ እንደ ክፉ ጎረቤት አይደለም። ትናንትና 50 ብር 100 ብር 1000 ብር አበድራችሁ ዛሬ መንገድ እንደሚቀይሩ ክፉ ጎረቤቶች አይደለም ጌታችን። ኦኬ እናንተ መልካም ስታደርጉ እጥፍ አድርጎ የሚባርክ አምላክ ነው ያለን። ስትበድሉስ ደግሞ ተመልከቱ። አሁን ደግሞ ኃጣንን ሚላቸዋል። ኦኬ በዚያው ጊዜ በግራ ያሉትን ደግሞ ይላቸዋል እናንተ ምን ርጉማን ለሰይጣን ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ከዛስ ምን አላቸው? ተርቤ አላበላችሁኝምና። ምን ማለት ነው? ተርቤ አላበላችሁኝም የታይተን ሂዱታል። አሁን ክርስቶስ ወይ ይሄ በተለያዩ ዘመናት የነበሩ ሰዎች ናቸው። በተለያዩ ዘመናት የነበሩ ሰዎች ናቸው። የታይተን ነው ተርበን ኦኬ ያላበላነ። ተመልከቱ ተርቤ ምን ይላችኋል? አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና ይላችኋል። ኦኬ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ኃጣን መልሰው ደግሞ ይሉታል ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልህም? ምን ይሉታል? ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ለነዚህ ለአንዱ ስላደረጋችሁት ለኔ ደግሞ አላደረጋችሁትም ብሎ ይመልስላችኋል። ስለዚህ ሰዎች ሲሳደቡ ማንን እየወጉ ነው ማለት ነው? ክርስቶስን እየወጉ ነው። ሰዎች ክፉ ሲያደርጉ እነዚህም በጉን ይወጋሉ። በጉ የተባለ ኢየሱስ ክርስቶስ ነው። በቀንድ የተመሰሉ አስሩም መንግስታት ኦኬ 10 ሙሉ ቁጥር እንደሆነ መጽሐፍ ቅዱስ ላይ በዓለም ላይ ያሉ ክርስቶስን የሚቃወሙ ሙሉ ሰዎችንም ጠቅልሎ የሚናገር ክፍል ነው። ስለዚህ እነዚህ በጉን ምን ይላሉ? ይወጋሉ። በምንድነው የሚወጉት? ጦር ይዘው ሄደው ይወጋሉ ክርስቶስን ማለት አይደለም። ሎቱ ስብሐት በግብራቸው ይቃወሙታል። እነዚህ ዘማያን ናቸው። እነዚህ ተሳዳቢዎች ናቸው። እነዚህ ዘረኞች ናቸው። እነዚህ የሐሳዊው መሲን ግብር ይፈጽማሉ። እነዚህ ኦኬ በ10 የተመሰሉ መንግስታት የኃጢአት ከተሞች ናቸው። ስለዚህ ሰው በኃጢአት ግብር ሲታሰር ማንን እየወጋ ነው ማለት ነው? ክርስቶስን እየወጋ ነው። ደግሞ መጽሐፍ እንደሚል ከእግዚአብሔር ጋር የሚጣሉ ምን ይላሉ ነው የሚለው? ይደቃሉ። ሰው ከእግዚአብሔር ጋር ተጣልቶ ድል ማድረግን አይችልም። ስለዚህ እነዚህ በጉን ይወጋሉ አለ። እሺ አሁን እዚህ ጋር ትመጣላችሁ። ስሙ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። አያችሁ አይደለ? አሁን ይሄ የጌቶች ጌታ የሚለው ኮንሴፕት ቤተክርስቲያን ኢየሱስ ክርስቶስ ጌታ ነው ትላለች። there is no problem
ምንም አይነት ችግር የለም። አንድ ሰው እንደዛ ቢል መብቱ ነው። ይሄ የሰማዕታት ድምጽ ነው። ምክንያቱም በሐዋርያት ሥራ ምዕራፍ 17 ላይ በተሰሎንቄ ብዙ ሰማዕታት ኢየሱስ ክርስቶስ ጌታ ነው ብለው ቄሳር ጌታ አይደለም ብለው ሰማዕትነት ተቀብለዋል። ችግር የለም። አንድም ደግሞ ኢየሱስ ክርስቶስ የጌቶች ጌታ ነው ትላለች ቤተክርስቲያን። ለምንድን ነው ኢየሱስ ክርስቶስ የጌቶች ጌታ ነው የምትለው? ይኸው በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። በግ የተባለ ኢየሱስ ክርስቶስ ነው። እርሱ የጌቶች ጌታ የተባለ ከኃያላን በላይ ነው። እሱ ኃያል ነው። ጌታ ተብለው የተጠሩ ነገስታት አሉ። ለምሳሌ የሮም መንግስትን ብንመለከት ቄሳርን ጌታ ብለው ይጠራሉ፣ ሎርድ ብለው ይጠራሉ። ኦኬ፣ አምልኮተ ቄሳርን ገንዘብ ያደርጋሉ፣ አምልኮተ ሰውን ገንዘብ ያደርጋሉ። ስለዚህ ኢየሱስ ክርስቶስ በስልጣኑ በኃይሉ ይበልጣቸዋል። ስለዚህ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱ ጋር የእነርሱ ኃይል የሚተካከል አይደለም። ኦኬ፣ የጌቶች ጌታ የነገስታት ንጉስ የሚለው ኮንሴፕት በኃይል የሚተካከለው የለም ኢየሱስ ክርስቶስን እያለን ነው። ክርስቲያኖች ማን ነው ኢየሱስ ክርስቶስን በኃይል የከለዳውያን የናቡከደነጾር ኃይል መንግስት ከእግዚአብሔር መንግስት ጋር አይተካከልም። ወደ ሜዶን ብንሄድ ፋርስ ብናይ የሜዶን ብናይ እነ ቂሮስን ብናይ በስልጣናቸው መንግስታቸው አይወዳደርም ከእግዚአብሔር ጋር። ታላላቅ ለምሳሌ እነ ዳሪዮስን ብታዩ በቃ ባላቸው ሚሊተሪ ፓወር እንዲያው ዓለምን ያስደነገጡ ጉድ ያስባሉ። ኦኬ፣ ዳሪዮስ የፋርስ መንግስት ማለት ነው። ከእግዚአብሔር እንዴ ተውት፣ ሌላ ነገር እስክንድርን እንመልከት። አሌክዛንደር ዘ ግሬት ህንድ ድረስ ኃይሉን ተጠቅሞ ሄዷል ተብሎ ይታመናል። እንግዲህ የግሪክ መንግስት እነ እስክንድር ስንት ከተሞችን የተቆጣጠሩ፣ እነሱ ስልጣን፣ መንግስት፣ ኃይል ከእግዚአብሔር ከክርስቶስ ጋር የሚተካከል አይደለም። ዓለም እንግዲህ እኔ አሁን እቺ በዚች ምድር ላይ ስንኖር በታሪክ ዘንድ ያሉ መንግስታትን ነው አነስ ለመግለጽ እየሞከርኩ ያሉት እናንተ እንድትረዱኝ። ሮም መንግስትን ብናይ ተውት፣ ኢቭን ክላሲካል ሚቶሎጂ ግሪኮ ሮማን ካልቸር ላይ የተነሱ እንኳን ጣዖታት እነ ዙስን ብትመለከቱ፣ እነ ፖሳይደንን ብትመለከቱ፣ እነ አቴናን ብትመለከቱ የግሪክ ጣዖታት ከክርስቶስ ኃይላቸው ስልጣናቸው ከክርስቶስ ጋር የሚተካከል አይደለም። ዓለም ብዙ ጌታ ብላ የምትመለከታቸው ጣዖታት አሉ። በሮም ብትመለከቱ፣ በጊዜው ሮማውያንን ብትመለከቱ፣ አሁን እነ ጁፒተር የአማልክት አምላክ ብለው የሚያዩ ከክርስቶስ ጋር በስልጣን በኃይል አይተካከሉም። ስለዚህ በጉ የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ማለትም ኃያል ስለሆነ በኃይል ስለሚበልጣቸው ክርስቶስን በኃይል የሚተካከለው ስለሌለ በፊቱ ሊቆም የሚችል ተራራ ስለሌለ ይቀልጣሉ፣ ይሸነፋሉ፣ ድል ይደረጋሉ። በነገራችን ላይ ይሄንን በራዕይ ዮሐንስ ምዕራፍ 19 ላይ እናየዋለን። ተመልከቱ። ኢየሱስ ክርስቶስ ስሙን ሲያነሳ ባለ ራዕዩ ራዕይ ዮሐንስ 19 ቁጥር 16 ላይም ለምትጽፉ ሰዎች ማስረጃ ለምትይዙ በልብሱና ይላል። ተመልከቱ። በልብሱና በጭኑም የተጻፈበት የነገስታት ንጉስ የጌቶች ጌታ የሚል ስም አለው ይላል ስለ ክርስቶስ ሲናገር። እና የነገስታት ንጉስ ሲል የጌቶች ጌታ ሲል በኃይል በስልጣን ሊተካከለው የሚችል ማንም እንደሌለ የምንረዳበት ክፍል ነው። ስለዚህ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ኦኬ፣ ስለዚህ የሐሳዊው መሲህ መንግስት ከእግዚአብሔር መንግስት ጋር የሚተካከል አይደለም። እሺ፣ አንድምታ ትርጓሜያችንን ማየት እንችላለን። ችግር የለም። እንመለስና ይኸው አበው ምንድን ያሉት አንድ ናቸው ሲል በምክር አንድ ናቸው፣ በገናንነት አንድ ናቸው፣ በስልጣን አንድ ናቸው፣
ኃይላቸውን ስልጣናቸውን ለሐሳዊ መሲህ ምን ይላሉ? ያበረክታሉ። ኦኬ፣ በኃይላችን ላይ በንብረታችን ላይ በገንዘባችን ላይ አንተ ንገስ፣ አንተ ከፍ በል፣ አንተ እውነተኛ መሲህ ነህ ብለው ሐሳዊ መሲህን ያከብራሉ። ሐሳዊ መሲህን የሾመ ለዲያብሎስ ይሰግዳሉ። የሐሳዊው ነቢይ ሐሳዊ ኤልያስ ይላሉ አበው ድምጽ ይሰማሉ። ክርስቲያኖች ይህን ስንማር እባካችሁን ሌትስ ሜክ ዲቮሽናል እናድርገው። የሆነ ሮም መሄድ የለብንም፣ ወይም ደግሞ የሆነ የናቡከደነጾር መንግስትን ማየት የለብንም። ይሄ ቃል ዛሬ ላይ ለኔና ለእናንተም እየተነገረ ነው ያለው። ለማን ነው ቀንዳችን የሰጠን? እኔና እናንተ። ለማን ነው ስልጣናችንን የሰጠን? ለማን ነው ኃይላችንን የሰጠን? ለማን ነው መንግስታችንን የሰጠን? ለማን ነው? ይህን ማወቅ መቻል አለብን ሁላችንም። የሚነካ ቃል የእግዚአብሔር ቃል፣ እውነቴን ነው የምላችሁ፣ በዘመን ዘመን 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 የሚለወጥ የሚቀየር አይደለም። በዘመን የተነሳን ሰው እየነካ የሚያልፍ ነው የእግዚአብሔር ቃል። ቆም ብለን ልናስብ ያስፈልጋል። ለምሳሌ ሀብቴን ለማን ነው የሰጠሁት? ምሳሌ ጥበብ ልውሰዳውን። ጥበብ ሀብቷን ለማን ነው የሰጠችው? ለምሳሌ ከጥበብ ለምሳሌ የጊዜ ሀብታም ልትሆን ትችላለች። ይሄን ቀንዷ ነው፣ የጥበብ ቀንድ ነው። ቀንዷን ኃይሏን ጥበብ ለማን ነው የሰጠችው? በዚህ ሰዓት ላይ ይሄው ቁጭ ብላ የእግዚአብሔር ቃል እየተማረች ነው። ቁጭ ብላ የእግዚአብሔር ቃል እየተማረች ነው። ስለዚህ ለማን ነው እየሰጠች ያለችው ማለት ነው? ለእግዚአብሔር። ስለዚህ ባለ አእምሮ እንላታለን፣ ባለፈው እንደተማር ነው ማለት ነው። እግዚአብሔር የሚወደውን ነው እያደረገች ያለችው። በዚሁ ደግሞ በተመሳሳይ መልኩ ኃይላቸውን፣ ጊዜያቸውን፣ ንብረታቸውን ለእግዚአብሔር የማይሰጡ ብዙ ሰዎች አሉ። ኦኬ፣ በዚህ ሰዓት ላይ ኃጢአት አልጋ ላይ የወደቁ ብዙ ሰዎች አሉ የሉ? በዚህ ሰዓት ላይ በየጭፈራ ቤቱ ያሉ ሰዎች አሉ። በዚህ ሰዓት ላይ በየመጠጥ ቤቱ ያሉ ሰዎች አሉ። በዚህ ሰዓት ላይ ጊዜያቸውን፣ ኃይላቸውን፣ ንብረታቸውን ለክፉ የሰጡ ሰዎች አሉ። እነዚህ በአስሩ መንግስታት ይመሰላሉ። በአስሩ መንግስታት ይመሰላሉ። ለዚህ ነው በትርጓሜ አሁን የሆነ ሀገርንም ብትሉ መንግስትንም ብትሉ አውርደን ደግሞ ሲንግል ፐርሰን አድርገን ደግሞ እንደምናየው ማለት ነው። እንደዛ አድርጋችሁ እንድታዩ ነው። ስለዚህ ሰው በኃጢአት ሲመላለስ ጦርነት ላይ ነው ያለው ማለት እየተዋጋ ነው ያለው። የሚዋጋው ደግሞ ሌላ መንግስት አለ። ያ መንግስት ማን ነው? የእግዚአብሔር መንግስት። ኃጢአተኞች የእግዚአብሔርን መንግስት ነው የሚዋጉት። በደለኞች የእግዚአብሔርን መንግስት ነው የሚዋጉት። ክፉ ሰዎች ቤተክርስቲያን ላይ እጅ የሚጭኑ የሚዋጉት የእግዚአብሔርን መንግስት ነው። ይሄን ልናውቅ ያስፈልጋል ክርስቲያኖች። በሀገር ደረጃ ብናይ፣ በሰው ደረጃ ብናይ፣ አውርደን በሲንግል ፐርሰን አድርገን እንኳን ብናይ፣ በበደል የምንመላለስ ከማን ጋር ነው የምንዋጋው? ከእግዚአብሔር ጋር። እግዚአብሔር ደግሞ ጠብቆ 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 ይቀጣል፣ ይፈርዳል። እምቢ ምንል ከሆነ እግዚአብሔር ይቀጣል። አንመለስ ምንል ከሆነ ዛሬ ላይ በጣም እኮ ብዙ ሰዎች እኮ አሉ። በጣም እድሜ ለቲክቶክ ደግሞ ይሄው እያሳየን ነው፣ ጉድ እያየን ነው። ወደ እግዚአብሔር እናለቅሳለን፣ ምን እንላለን? ጉድ እያየን ነው። ከእግዚአብሔር ጋር የተከፈተ ጦርነት የለም፣ ሞልቷል እኮ። እያንዳንዳችን አካውንታችንን ከፍተን ከእግዚአብሔር ጋር የተዋጋን ነው። ቤቱን ከፍቶ ስለ ክፋት የሚናገር ሁሉ ዋጋ ከፍሎ ገንዘብ ከፍሎ እግዚአብሔርን እየተዋጋ ነው ያለው። ይሄ ሁሉ የሚደቅ ነው ጎበዝ። ዛሬ አጨብጫቢ ብፁዕ አቡነ ሽኖዳ ሳልሳዊ የግብፅ አባት ናቸው እና የሚላሉ ሰይጣን ሊጥልህ ሲፈልግ አጨብጫቢ በዙሪያ ያበዛልሃል ይላል። ከዛ ከፍ ያደርግሃል በትዕቢት ሊጥልህ ሲፈልግ። ዛሬ አጨብጫቢ በዙሪያቸው የበዛላቸው ክርስቶስን የሚሳደቡ ብዙ መናፍቃን አሉ፣ የሐዋርያትን ትምህርት የሻሩ። ዛሬ በእስልምናው ብትሉ በፕሮቴስታንቱ ብትሉ ምን ወደዛ ሩቅ ዛሬ ጠንቋዩ ሁሉ ይሄው እንደ ቲክቶክ አካውንት ከፍቶ ያው ስም ፍቅረ ሲዝም ብሎ ራሱን ሰይሞ እግዚአብሔርን የሚሳደብ እግዚአብሔርን የሚዋጋ
ሰዎች የሚያጨበጭቡለት፣ የሚስቁለት፣ የሚያላግጡ፣ ሼር የሚያደርጉለት እነዛ ሁሉ እግዚአብሔርን እየተዋጉ ወገን። ቀልድ አይደለም እየተናገርኩ ያለሁት። ውሸት ሲደጋገም እውነት ይመስላል ይላሉ አባቶቻችን። አይናችን ለመደው ኃጢአት፣ ጆሮአችን ለመደውና ምንም አይመስለንም። አሁን ላይ አብረን እንስቃለን። ሼር ያደረግ እያንዳንዳችን ጦርነት ላይ ነው ያለነው። የምንዋጋው ደግሞ ክርስቶስን ነው። ይህ የምንዋጋው ደግሞ እግዚአብሔርን ነው። እግዚአብሔርን የሚዋጉ ደግሞ ይደቃሉ። ስለዚህ እሱ የጌቶች ጌታ ስለሆነ ድል ያደርጋቸዋል፣ ያሸንፋቸዋል። ተመልከቱ። አሁን የባቢሎን ውድቀት እየተቃረበ ነው። ስለዚህ ንጉስ ክርስቶስ ስለሆነ እርሱ ድል ይነሳል። ከእርሱም ጋር ያሉ የተጠሩ፣ የተመረጡ፣ የታመኑ ደግሞ ድል ይነሳሉ። ኦኬ። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ምን ማለት? ሐሳዊ መሲህ ጋር ያሉ መንግስታት ይሸነፋሉ። ኦኬ፣ በደንብ ስሙ። አሁን ሁለት ነገር ሊፈጠር ነው። የሐሳዊ መሲህ መንግስት ለሁለት ልትከፈል ነው። በደንብ አድርጋችሁ አስተውሉ። ለሁለት ልትከፈል ነው። እስካሁን እያየን ስንመጣ ኦኬ፣ እስካሁን እያየን ስንመጣ ከሐሳዊ መሲህ ጋር የተሰለፉ ነገስታት፣ ባለስልጣኖች፣ በግብር እርሱ የመሰሉ ክርስቶስን እየተዋጉ ነው ያሉት። አሁን ድል ተነስተዋል። ክርስቶስ ድል ነስቷቸዋል። ድል ይነሳል ይላል። አሁን ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። አሁን ደግሞ ከሐሳዊ መሲህ ጋር ደግሞ ያሉ ሐሳዊው መሲህ መንግስትን ሲቃወሙ ደግሞ እንመለከታለን። የእግዚአብሔር ክንድ ድንቅ ያደርጋል። ለዚህ ነው በትርጓሜ አባቶቻችን ስሙ፣ በምክር አንድ ናቸው፣ በገናንነት አንድ ናቸው፣ በስልጣን አንድ ናቸው፣ ኃይላቸውን ስልጣናቸውን ለሐሳዊ መሲህ ያበረክታሉ፣ ከበጉ ጋር ይዋጋሉ፣ በጉ ድል ይነሳቸዋል። እግዚአጋዝት ነውና ንጉሰ ነገስትም ነውና የጌቶች ጌታ የነገስታት ንጉስ ነውና። ኦኬ፣ ከስሙ ጋር ያሉት ስመጽር ደጋግ የታመኑ ናቸው። ከዛ የታመኑ ናቸው። ያቺ ሴት ተቀምጣባቸው ያያቸው ውሃዎች አህዛብ ናቸው። አሁን ደግሞ ወደ ትርጉሙ ይመጣል፣ እንመለስበታለን። እሺ፣ አሁን ስለዚህ ሴት አይደንቲቲ፣ ማንነት፣ ባቢሎን ማናት የሚለውን ክፍል እናይ ነው ማለት ነው። እሺ፣ ስለዚህ በጉ ድል ተነሳ፣ ከእርሱም ጋር ያሉ የተጠሩ የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። ስለዚህ ሐሳዊ መሲህ ይዋጋሉ። የሐሳዊ መሲህ ውድቀት ነው የምናየው። ኦኬ፣ አሁን ቅዱሳን፣ ጻድቃን፣ ሰማዕታት ሁሉም ድል ይነሱታል። ሁለት እይታ፣ ሐሳዊ መሲህ ጋርም ያሉ ወደ እሱን ተቃውሞ እርሱን ሲቃወሙ እንመለከታለን። ከእግዚአብሔር ጋር ደግሞ ያሉ ቅዱሳን፣ ጻድቃን፣ ሰማዕታት ድል ሲያደርጉት እናያለን። ኦኬ፣ ከእርሱም ጋር ያሉ የተጠሩ የተመረጡ የታመኑ ደግሞ ድል ይነሳሉ። ግልጽ ነው። ከክርስቶስ ጋር ያሉ ጻድቃን፣ ሰማዕታት፣ ቅዱሳን ማንን ነው ድል የሚነሱት? ሐሳዊው መሲህ። ለምንድን ነው ድል የሚነሱት? እነርሱ ጋር ነውና፣ እግዚአብሔር አምላክ ከእነርሱ ጋር ነውና። ለምሳሌ ቅዱስ ሚካኤል ተዋጋ፣ ዲያብሎስን ድል አደረገው ስንል ምን እያለ ነው? ከቅዱስ ሚካኤል ጋር ማን ስላለ ነው ይሄንን ያደረገው? እግዚአብሔር ስላለ ነው ድል ያደረገው። ኦኬ፣ ስለዚህ ከጻድቃን ሰማዕታት ጋር ያለው እግዚአብሔር ስለሆነ ድል ያደርጉታል። እሺ፣ አሁን ቁጥር 15
ከመግባታችን ምክንያቱም አሁን ከዚህ ከቁጥር 15 በኋላ የባቢሎንን ውድቀት ነው የምናየው። ከቁጥር 15 በኋላ የባቢሎንን ውድቀት ነው የምናየው። ኢንተራክት እያደረግን እሺ፣ በደንብ እሺ። ቁጥር 10 ስንት ላይ ነበር? 15 አይደል ያየነው? እስከ 14 እሺ። እሺ so the amazing thing is that the lamb does not leave them thus, but he conquers them, not for his sake, but for the sake of those who are with him. For they are called, chosen, and faithful, and he does not forsake them till the end. Okay? ምን እያሉ ነው? እግዚአብሔር አምላክ ከእርሱ ጋር አሉ የተባሉ ጻድቃን፣ ሰማዕታት፣ የታመኑትን ስለነርሱ ኦኬ፣ ስለነርሱ ሲል ሐሳዊው መሲህ ድል ያደርጋል። ታስታውሳላችሁ በራዕይ ዮሐንስ ምዕራፍ 6 ላይ ያቀረቡት ጸሎት ነበር። እስከ መቼ ድረስ ነው ማትፈርድልን? ኦኬ፣ እስከ መቼ ድረስ ነው ማትፈርደው? ይሄው ጸሎታቸውን የቅዱሳን ጸሎት አይተናል አይደለ? ያው አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት የሰዎች ነፍስ ከመሰዊያው በታች አየው። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ ይላል። ኦኬ፣ አሁን የነሱ ጸሎት እያያችሁ ነው እንግዲህ መልስ ሲያገኝ ሐሳዊ መሲህ ሲፈረድበት ሲቀጣ ነው እየተመለከተን ያየነው እያየን የምንመጣው። that's why ራዕይ ዮሐንስ ምዕራፍ 17 ላይ የሐሳዊ መሲህ ቅጣት ኦኬ ፍርድ ምናየው። ስለዚህ በጉም የጌቶች ጌታ የነገሥታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑ ደግሞ ድል ይነሳሉ አለ። ከክርስቶስ ጋር ያሉ ጻድቃን ሰማዕታት አባቶቻችን በጸሎታቸው ድል ይነሱታል፣ እግዚአብሔር ከነርሱ ጋር ስላለ። አንድም ደግሞ አሁን ተመልከቱ፣ ከዚህ በኋላ ደግሞ ሐሳዊ መሲህ ደግሞ ድል የሚያደርግ ደግሞ ራሱ የሐሳዊ መሲህ መንግስት በራሱ ላይ ሲነሳ ደግሞ እናያለን። ኦኬ፣ አሁን ያንን ነው የምናየው። እስካሁን ግልጥ ነው፣ በደንብ እየተረዳችሁ ነው። ካልገባችሁ ፕሊዝ 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 ጥያቄ ጠይቁኝ። ከዛ ቀጥታ ወደ ቁጥር 15 ልሂድ። ከዛ 15 እስከ 18 በአንድ ላይ የምናየው ይሆናል ማለት ነው። ግልጽ ነው? ግልጽ ነው? እሺ፣ መልካም። በኋላ ፈተና ላይ ግን ችግር እንዳይፈጠር ይሄው ቁጥር 15 እሺ ያየነው ቅድም ያው እኛ በትርጓሜ አይተናል፣ ግን ደግመን ደጋግመን እንመለከታቸዋለን በደንብ እስክንረዳ ድረስ። እሺ ሴቲቱ በምን ላይ ነው የተቀመጠችው አለ። እንመለሳ። ገና ስንጀምር ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶና በብዙ ውሃዎች ላይ የተቀመጠችው የታላቂቱን ጋለሞታ ፍርድ አሳያለሁ አለ። አሁን የዚችን በሴት አንቀጽ የተጠራችውን ባቢሎን አንድም ቤተ አይሁድ ክርስቶስን የተቃወሙ ቤተ አይሁዳውያን ባቢሎን የኃጢአት ከተማ ናትና ባቢሎን ኦኬ ምሳሌ ተደርጋ ትታያለች። ሰዶም ገሞራ የኃጢአተኞች ከተማች ምሳሌ ተደርገው ይወሰዳሉ። እቺ ሴት የተቀመጠችው ምን ላይ ነው? በአለ ኦኬ ስትቀመጥ ዙፋኗን ያስቀመጠችው ያደረችባቸው ይሄ ክፉ ኃጢአት፣ በደል፣ ርኩሰት መንበር የሐሳዊ መሲህ ሙሽራ የሆነችው ባቢሎን የኃጢአት ከተማ ያደረችባቸው ሰዎች ነው። ይሄ ውሃዎች የሚለው በክፉ ሰዎች ምሳሌ በተለይ ውሃ በብዙ ይተረጎማል። እዚህ አውድ ላይ ስንፈታው
በኃጢአተኞች ሰዎች ይመሰላል። ኦኬ አሁን ተመልከቱ እና በብዙ ውሃዎች ላይ የተቀመጠችውን የታላቂቷን ጋለሞታ ፍርድ አሳያለሁ አለ። በብዙ ውሃዎች ላይ ነው እቺ ሴት የተቀመጠችው። በሴት አንቀጽ የምትጠራው ባቢሎን። ለምን በሴት አንቀጽ ተጠራች ተምረናል፣ ወደኋላ እንመለስም። ኤኒዌይስ ያያቸው አለኝም ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ወገኖችና ብዙ ሰዎች አህዛብም ኦኬ ቋንቋዎችም ናቸው። ኦኬ ሴቲቱ እንድታድርባቸው በደል፣ ክፋት፣ ኃጢአት እንዲያድርባቸው የፈቀዱ ብዙ ሰዎች በተለያየ ቋንቋ ቅድም እንዳያችሁ በተለያየ ቋንቋ የሚለያዩ ከተለያየ ቦታ የሚኖሩ ግን ሴቲቱ የተቀመጠችባቸው በብዙ ውሃዎች የተመሰሉ ሴቲቱ የተቀመጠችባቸው እነርሱ ናቸው። እነርሱ ወገኖች፣ ብዙ ሰዎች፣ አህዛብ፣ ቋንቋዎችም ናቸው። እግዚአብሔርን የማያምኑ ለእግዚአብሔር ራሳቸውን አሳልፈው ያልሰጡ ቅዱስ እንዲያድርባቸው ያልፈቀዱ እምቢ ያሉ ሰዎች ናቸው። እነዚህ ሰዎች ግን ከተለያየ ሀገር ኢትዮጵያም ሊሆን ይችላል፣ ግብጽ ሊሆን ይችላል፣ ሮም ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ከተለያየ ሀገር ነው የተሰበሰቡት። ግን ለእግዚአብሔር እምቢ ያሉ ለእግዚአብሔር እምቢ በማለታቸው ማን ተቀመጠባቸው? ክፋት ተቀመጠባቸው። ማን ተቀመጠባቸው? ባቢሎን ተቀመጠባቸው። ማን ተቀመጠባቸው? ዝሙት ተቀመጠባቸው። ዛሬ ላይ እችን ባቢሎን ክፉ ቤተ አይሁድ ተሸክመው የሚዞሩ ሰዎች አሉ። ተሸክመው ስታዩዋቸው እይታቸውን የሚያምር ነው፣ አለባበሳቸው የሚያምር ነው። በመንፈሳዊ መነጽር ግን ስታዩዋቸው ባቢሎን ተቀምጣባቸዋለች። መንፈስ ቅዱስ ሳይሆን እርኩስ መንፈስ ተቀምጦባቸዋል። ኦኬ ለዚህ ነው ቅዱስ ሲሎን የሚባሉ አባት አሉና ሰው እግዚአብሔርን ሰላም የማይል ከሆነ እርኩስ መንፈስ ያድርበታል፣ መንፈስ ቅዱስ ይርቀዋል ይላሉ። ኦኬ ስለዚህ አለኝም ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ወገኖችና ብዙ ሰዎች አህዛብም ቋንቋዎችም ናቸው ይላል። ይሄን ደግሞ አሜን በኢሳይያስ መጽሐፍ ላይም አይተናል። ለምሳሌ ኢሳይያስ 57ን ተመልከቱ። አስረጅ ለምትይዙ ሰዎች፣ ለምትጽፉ ሰዎች ኢሳይያስ 57 ይሄው ፕሊዝ መጽሐፍ ቅዱስ ጥቅስ ስነግራችሁ ይጠቅማችኋል። ፕሊዝ ጻፉ። 57 ቁጥር 20 እና 21 ተመልከቱ። ክፉዎች ግን እንደሚንቀሳቀስ ባህር ናቸው ይላል። ጸጥ ይል ዘንድ አይችልምና ውኖች ጭቃና ጉድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ ይላል። አያችሁ ክፉ ሰዎች ተባለ፣ በደለኞች፣ ኃጢአተኞች የእግዚአብሔር መንግስት የሚቃወሙ እንደሚንቀሳቀስ ባህር ናቸው። ለምን ቢሉ ጸጥ ይል ዘንድ አይችልምና እረፍት አያገኙም። ሰው እንዴት ከክርስቶስ ተለይቶ እረፍት ያገኛል? ይቻላል እንዴ ጎበዞች? ሰው ከቤተ ክርስቲያን ተለይቶ እረፍት ያገኛል? ከክርስቶስ ተለይቶ ከእግዚአብሔር ቃል እንዲያው ከወንጌል ተለይቶ እረፍት አለ? ጸጥ የሚያደርግ ይሄ ነው። እኔና እናንተን ጸጥ የሚያደርግ የዲያብሎስን ጩኸት ጸጥ የሚያደርግ ሰላም ማጣትን ጸጥ የሚያደርግ ሰው ከእግዚአብሔር ቃል ተለይቶ ጸጥ አይልም፣ እረፍት አያገኝም ማለት ነው። ሰው ከክርስቶስ ተለይቶ እረፍት አያገኝም። ሰው ከቤተ ክርስቲያን ተለይቶ እረፍት አያገኝም። እረፍት ስለሌለው ነው ሰው በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በክፋት ላይ ክፋት የሚጨምረው። ንስሐ ግባ ስትሉት የሚያጉረመርም ሰው እረፍትን የሚፈልግ ከሆነ ከእግዚአብሔር ቃል ጋር እንደ ባለ አእምሮ ይመላለሳል። ለዚህ ነው ክፉ ሰዎች እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ተብሎ የተገለጠው። እሺ እንመለስ፣ ወደ ራዕየ ዮሐንስ እንመለስ። ፍጻሜውን ነው እያየን ያለነው። ኦኬ ይሄው እሺ ወገኖች ብዙ ሰዎች አህዛብ ቋንቋዎች ናቸው ካለ በኋላ
ያያቸውም 10 ቀንዶችና አውሬው ጋለሞታይቱን ይጣላሉ፣ ባዶዋንም ራቁቷንም ያደርጓታል፣ ስጋዋንም ይበላሉ፣ በእሳትም ያቃጥሏታል ይላል። አሁን ይሄ ክፍል ምን እያለ ነው? በደንብ አድርጋችሁ ስሙ። እናይ ያያቸው 10 ቀንዶች አውሬው ጋለሞታይቱን ይጣላሉ። ያያቸው 10 ቀንዶች አውሬው ጋለሞታይቱን ይጣላሉ፣ ባዶዋንም ራቁቷንም ያደርጓታል፣ ስጋዋንም ይበላሉ፣ በእሳትም ያቃጥሏታል ይላል። ኦኬ እሺ፣ ይህንን ሐሳብ ለመረዳት አቲንክ አሁንም መጻፍ ይኖርብኛል በጽሁፍ። እሺ መልሱልኝ። አሁን እናንተ ታግዙኛላችሁ ወይ? እሺ ሐሳዊው መሲህ ማን ነው የሾመው? ሐሳዊው መሲህ ሰው ነው በነገራችን ላይ። እሺ ሰው ነው። ኦኬ በማን ነው የተሾመው? ዲያብሎስ። ጎበዞች፣ ዲያብሎስ። አሁን አንድ ጉድ ልነግራችሁ አይደለ? ምን አሯሯጠን ዲያብሎስ። እሺ ይሄንን የት ላይ ነው የምናገኘው? ይሄው እሺ ይሄው ተመልከቱ። ዮሐንስ ምዕራፍ 13 አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ ስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን፣ ዘንዶ የተባለ ሰይጣን ዲያብሎስ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ለማን? ለሐሳዊው መሲህ። ዘንዶ የተባለ ማን ነው? ይኸው ዲያብሎስ። እዚህ ምዕራፍ 11 ላይ ስትመጡ ቁጥር 9 ላይ ምዕራፍ 12 ቁጥር 9 ላይ ይኸው ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ፣ እርሱም የቀደመው እባብ ተጣለ። ዘንዶ የተባለ ዲያብሎስ ሰይጣን። ስለዚህ ሰይጣን ሐሳዊው መሲህን ሹሞታል። ኦኬ ኦኬ እሺ እንመለስ። አሁን ጉድ ልተመልከቱ። እኔ እኮ አንዳንድ ጊዜ እንዲያው እግዚአብሔር አምላክ ሆይ እናመስግነው እስቲ። ይሄን ክፍል ከእንትን ከማለታችን በፊት የእርሱ ስላደረገን እናመስግነው። እውነት አሁን የዲያብሎስን ክፋት በጣም ትመለከታላችሁ። የእርሱ ስላደረገን ግን እግዚአብሔር ቃሉን እንድንሰማ ስለፈቀደልን፣ ድምፁን እንድናደምጥ ስለፈቀደልን፣ እንድንማር ስለፈቀደ እስቲ እግዚአብሔር ይመስገን። ያንተ እንደሆን ስላደረከኝ እግዚአብሔር ይመስገን በሉ። አዎ አመስግኑት እግዚአብሔርን። ምን አስቸኮለን? ቆይ እንማራለን። ይሄን ክፍል ግን አመስግኑት አንዴ። እሺ አሁን ስሙ። ያያቸውም 10 ቀንዶች አውሬው ጋለሞታይቱን ይጣላሉ፣ ያደርጓታል፣ ስጋዋንም ይበላሉ፣ በእሳትም ያቃጥሏታል ይላል። አሁን ምን ማለት ነው? ሐሳዊው መሲህን የሾመ ዲያብሎስ መጨረሻ ዲያብሎሱ ራሱ ሐሳዊው መሲህን ይቃወማል። እርስ በርስ የራሱን መንግስት ይቃወማል።
ኦኬ ዲያብሎስ የተባለ ሰይጣን የሐሳዊ መሲን መንግስት ራሱ ይቃወማል። ተመልከቱ ያያቸው ይላሉ ያያቸው 10 አቅርንት 10 ቀንዶች ያየኸውም አውሬ በቤተ አይሁድ ይሸምቁባታል፣ ያጠፏታል፣ ይዘርፏታል፣ ገንዘቧን ይበሉባታል። ሐሳዊው መሲህ እንኳን ኦኬ ዲያብሎስ እንኳን ሐሳዊው መሲህ ላይ ይነሳል። ለዲያብሎስ መስገድ መጨረሻው እንዲህ ነው ክርስቲያኖች። ዲያብሎስን ገንዘብ ማድረግ መጨረሻው ከዲያብሎስ ክብር አይገኝም። አያከብርሽም፣ አያከብርህም። አንተንም ያጠፋሃል፣ አንተንም ይገላሃል። ፍጻሜው እንዲህ ነው የሚሆነው። ፍጻሜው እንዲህ ነው የሚሆነው። ራሱ ሐሳዊ መሲህ መንግስቱ ትፈርሳለች። የሐሳዊ መሲህን ተከታዮች በራሱ ላይ ያስነሳበታል ይላሉ። መንግስቱ በተለያዩ ምክንያቶች ትጠፋለች። እርስ በርሳቸው ይጠፋፋሉ። እርስ በርሳቸው አሁን እየተረዳችሁ ነው። ለሰዎች ለጣዖት ለጠንቋይ ቤት ሄደው ሲሰግዱ፣ ክፉ ቦታ ሄደው ሲሰግዱ መጨረሻቸው ምንድነው የሚሆነው? መጨረሻቸው ምንድነው የሚሆነው? ሞት። ሲያነግሳቸው አይታችሁ ታውቃላችሁ? እንደ ዲያብሎስ እንዲህ ሰጥሻለሁ ይላል። አንቺ እኮ መስቀልሽ አንገትሽ ላይ ያለውን መስቀል በጥሽና ክርስቶስን ካጂ ይላል። ሀብት ሰጥሻለሁ፣ ሰጥቶት የለ እንዴ? ስልጣን ሰጥሻለሁ፣ እንዲያደርግልሻለሁ፣ እንዲያደርግልሻለሁ፣ እንዲያደርግልሻለሁ ይላል። ከዛስ መጨረሻሽ ምንድነው የሚሆነው? ሞት፣ ስልጣንሽ መፈራረስ። የኔና የናንተ ክርስቶስ የኔ ጌታ ስሙ ራሱ እንዴት ይጣፍጣል። ኢየሱስ ክርስቶስ ብቻ ነው እየተናገረ የሚፈጽም። አደርግልሃለሁ ካለ የሚያደርግ፣ ህይወት ሰጣለሁ ካለ ህይወት የሚሰጥ፣ ከፍ አደርግሃለሁ ካለ ከፍ የሚያደርግ፣ እባርክሃለሁ ካለ የሚባርክ አማናዊ ጌታ ኢየሱስ ክርስቶስ ብቻ ነው። የሐሳዊው መሲህ ፍጻሜው መጥፋት ይሆናል ማለት ነው። መፈራረስ ይሆናል። የምትቀዋወም መንግስት ትጠፋለች እንዳለ ጌታ ይጠፋል ማለት ነው። ታስታውሳላችሁ? ታስታውሳላችሁ ጌታችን መራችን ኢየሱስ ክርስቶስ በማርቆስ ወንጌል ያው እኔና ጳላዲ ማርቆስን እያስተማርን አይደለም? ማርቆስ 3 ላይ እንደው እስቲ ጎበዞች ከሆናችሁ አዶኖ ግን አስተምረናል። ማርቆስ 3ን አልፈናል። ግን ማርቆስ 3 ምዕራፍ 20 ማርቆስ ምዕራፍ 3 ቁጥር 26 ላይ ምንድነው የሚለው? ሰይጣንም ራሱን ተቃውሞ ከተለያየ መጨረሻው ምን ይሆናል የሚለው? መጨረሻው ይሆንበታል እንጂ ሊቆም አይችልም። ኦኬ። ስለዚህ የሰይጣን መንግስት ትፈርሳለች። እርስ በርስ ይቀዋወማሉ። ራሱን በራሱ ያጠፋል። ዲያብሎስ ሐሳዊ መሲህ ያጠፋዋል። በጣም ነው የሚገርመው። ይቀጥልና መጨረሻውን ክፍል ራዕይ ዮሐንስ ምዕራፍ 17 መጨረሻውን ክፍል እናያለን። ቆይ ከዛ እንጨርሳለን። ተመልከቱ ምን ይላል? ከዛ ባዶዋንም ራቁቷንም ያደርጋታል፣ ስጋዋንም ይበላሉ፣ በእሳትም ያቃጥሏታል ይላል። ይሄ ክፍል ቤተክርስቲያናችን በትርጓሜ ላይ በእሳት ያቃጥሏታል፣ አንድም በጦርነት ያጠፏታል። ኦኬ። ይሄንን በእሳት ያቃጥሏታል፣ በአንድም በጦርነት ያጠፏታል፣ በእሳት ያቃጥሏታል። የሐሳዊው መሲህ መንግስት
በጦርነት ትጠፋለች፣ ትወድማለች ብለው ይተረጉማሉ ኢትዮጵያ ሊቃውንት። ኦኬ ከዛን ጨርስ እግዚአብሔር ይላል ቁጥር 17 እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርን ቃል እስኪፈጽም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና ይላል። ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላል። ቁጥር 17 ላይ ነው ያለውት። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርም ቃል እስኪፈጸም ድረስ መንግስታቸውን ለአውሬ እንዲሰጡ በልባቸው አግብቷልና ይላል። ምን ማለት ነው? ያው በትርጓሜ በአንዳንድ ልብ መካሪ አንዳንድ ቃል ተናጋሪ የሆኑ ዘንድ እግዚአብሔር እውቀትን ጥበብን ገልጾላቸዋል። የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለሐሳዌ መሲህ ያበረክታሉ። 3 ዓመት ከመንፈቅ ነው። 3 ዓመት ከመንፈቅ ነው የሚለው የሐሳዌው መሲህ መንግስት ስንት ዓመት ከመንፈቅ ነው የምትቆየው? 3 ዓመት ከመንፈቅ ነው። ቅድም ግን ምን ብለን አይተናል? 1 ሰዓት አያችሁ። 1 ሰዓት ያለው የጊዜው እጥረትን ለመግለጽ ነው። ግን የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸው ለሐሳዌው መሲህ ያበረክታሉ። 3 ዓመት ከመንፈቅ ነው የሚያበረክቱት። ለ3 ዓመት ከግማሽ የሐሳዌው መሲህ መንግስት ይነግሳል። ከዛስ በኋላ ያ መንግስት እርስ በራሱ ይጠፋል ማለት ነው። እርስ በራሱ ይጠፋል። ከዛ ያችም ያየሃት ሴት ደጊቱ ሀገር ባቢሎን ናት አለ። በአራቱ ማዕዘን ባሉ ነገስታት ሰልጥና ያለች ቤተ አይሁድ ናት ይላል። ምን ማለት ነው? ኦኬ ምን ማለት ነው? አንዴ እንመለስ። ያየሃትም ሴት በምድር ነገስታት ላይ የምትነግሰው ታላቂቱ ከተማ ይላል። እቺ ታላቂቱ ከተማ ባቢሎን ይሏታል አባቶቻችን። ባቢሎን ለምንድን ነው ባቢሎን ያሉት? ባቢሎን ገና ዘፍጥረት ምዕራፍ 11 ስትመለከቱ ስለ ባቢሎን ገና ስትመለከቱ ባቢሎን መነሻዋ ራሱ እግዚአብሔርን መቃወም ነው። ይሄን ታውቃላችሁ? መነሻዋ ራሱ ይሄው ዘፍጥረት 11 መነሻዋ ራሱ የባቢሎን ማንን መቃወም ነው? ማንን መቃወም ነው? መልሱልኝ። እግዚአብሔርን መቃወም ነው። ተመልከቱ። ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ከምስራቅ ተነስተው በሄዱ ጊዜ በሰናኦር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነችላቸው። እንዲሁ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራ አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱን የአንዱን ነገር እንዳይሰማ ቋንቋቸው በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው ይላል። ስለዚህም ስሟ ማን ተባለ? ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ባቢሎን ማለት ድብልቅልቅ ማለት። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ኦኬ። ስለዚህ ስሟም ምን ተባለ? ባቢሎን ተባለ። ባቢሎን ገና ከጅማሬዋ በእግዚአብሔር ላይ ክፋትን የተመለከተች ከተማ ናት። ስለዚህ በምሳሌ ደረጃ አበው ባቢሎንን ለክፉ ሰዎች ምሳሌ አድርገው ያስቀምጣሉ። ለምሳሌ ግብፅ በባቢሎን ትመሰላለች። ሰዶም ገሞራ በባቢሎን ይመሰላሉ። እንቀጥል። አሁን ራሱ ያለችው ኢትዮጵያ ባቢሎን ብለን ብንጠራ የተገለጠ እውነት ነው። በደል የሚያደርግ ግለሰብ ራሱ ባቢሎን ምሳሌው የኃጢአት ተብሎ ይጠራሉ። ኦኬ። አበው አሜሪካን ይላሉ፣ ግብፅ ይላሉ። በቃ ኃጢአት የሚደረግባት ከተማ ባቢሎን ተብላ በምሳሌ ትጠራለች። ይሄንን መሰረት አድርገው ነው ራዕይ ዮሐንስ ምዕራፍ 17 ላይ እቺ ከተማ ባቢሎን ናት የሐሳዌው መሲህ ሐሳብ የምታስፈጽም ካሉ በኋላ ተመልከቱ። ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቷ ከተማ ናት እቺ ባቢሎን። ኦኬ። ባቢሎን ካሉ በኋላ ምን ብለው ይጠሯታል? ቤተ አይሁድ ደግሞ ይሏታል። ለምንድን ነው ቤተ አይሁድ ያሉት? ይሄው
ያችም ያየሃት ሴት ደጊቱ አገር ባቢሎን ናት አለ። በአራቱ ማዕዘን ባሉ ነገስታት ሰልጥና ያለች ቤተ አይሁድ ናት። ባቢሎን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉ ህዝቦች ኃጢአት ይማሩባታል፣ ኃጢአትን ገንዘብ ያደርጉባታል። ስለዚህ ባቢሎን ተብላለች። ኦኬ። አንድም ደግሞ ቤተ አይሁድ ባቢሎን የተባለችው ቤተ አይሁድ ተመልከቱ። ያችም ያየሃት ሴት ደጊቱ ሀገር ባቢሎን ናት አለ። በአራቱ ማዕዘን ባሉ ነገስታት ሰልጥና ያለች ቤተ አይሁድ ናት። ደግሞ ቤተ አይሁድ ይላሉ። ለምንድን ነው ቤተ አይሁድ ያሉት? ኦኬ። ቤተ አይሁድ አይሁዳውያን ቤተ አይሁድም በባቢሎን በምሳሌ ትጠራለች። ለምን? ሐዋርያትን አሳደዋልና አይሁዳውያን። ክፉ አይሁዳውያንን ነው እየተናገርን ያለነው። ኢትዮጵያውያን ብንል ክፉ ኢትዮጵያውያን፣ አሜሪካውያን ብንል ክፉ አሜሪካውያን፣ ኃጢአት የሚያደርግ ሰው ሁሉ በባቢሎን ምሳሌ ይጠራል። ለዚህ ቤተ አይሁዳውያን ክርስቶስ ኢየሱስን ሰቅለዋልና፣ ሐዋርያትን አሳደዋልና፣ ቤተ ክርስቲያንን ለስደት ዳርገዋልና ቤተ አይሁድም በባቢሎን ምሳሌ ትጠራለች። በኃጢአተኞች ክፉ አይሁዳውያንን በባቢሎን ይጠራሉ። አበው እየገባችሁ ነው ጎበዞች? እየገባችሁ ነው? ግልጽ ነው? ስለዚህ ማንም በደል የሚያደርግ ምሳሌው ምንድነው? ባቢሎን። መጨረሻው ምንድነው የሚሆነው? ድብልቅልቅ። ክፉ ሰይጣን በሰይጣን ላይ ተነስቶ ይሄው የሰይጣንን መንግስት ሲፈርስ አይታችኋል። ኦኬ። ስለዚህ ያቺም ያየሃት ሴት ደጊቱ ሀገር ባቢሎን ናት አለ። በአራቱ ማዕዘን ባሉ ነገስታት ሰልጥና ያለች ቤተ አይሁድ ናት ይላል። ክርስቲያኖች፣ እግዚአብሔር አምላክ እናንተ ኢትዮጵያዊ ስለሆናችሁ፣ ግብፃዊ ስለሆናችሁ፣ ሮማዊ ስለሆናችሁ፣ በምድር ላይ ባሉ አራቱ ማዕዘን ስለተበተናችሁ፣ ኦኬ፣ በልጁ ሳታምኑ፣ በክርስቶስ ሳታምኑ፣ ክርስቶስን ሳትመስሉ፣ ሳንመስል ብንመላለስ ማንም ደግሜ ልንገራችሁ፣ አንዳንዱ የቄስ ልጅ ስለሆነ ብቻ መንግስተ ሰማያት ቁልፍ የተሰጠው የሚመስለው እኮ ሞኛለ። ጉድ እኮ ነው። እግዚአብሔርን ያልመሰለ ክርስቶስን ያልመሰለ ባቢሎን የሚለው ስያሜ ይሰጠዋል። ባቢሎን ከሆንክ ደግሞ ኦኬ፣ ከእግዚአብሔር የተጣላ መጨረሻ ጥፋት ገንዘብ ታደርጋለህ ማለት ነው። ሌላ አይደለም ነው እያየን ያለ ነው። ስለዚህ ሁሉም ሰው ለእግዚአብሔር የማይሰግድ እግዚአብሔርን የማያከብር ቤተ አይሁድ ባቢሎን ተብሎ ይጠራል። የኃጢአት ምሳሌ ከተሞች ስለሆኑ። ስለዚህ እቺ ሴት ብዙ ውሃዎች ላይ ተቀምጣለች። ብዙ ውሃ ተብሎ ነው የተጠቀሰው። ውሃ ደግሞ በቅድም እንዳየነው በክፉ ሰዎች ምሳሌነት ይነገራል። ክፉ ሰዎች ጀርባ ያለችው የሐሳዊው መሲህ ሙሽራ። ኦኬ። እግዚአብሔር መንፈስ ቅዱስ በደንብ ስሙ። እግዚአብሔር መንፈስ ቅዱስ በአማናዊ ቤተክርስቲያን ላይ እንደሚያርፍ ሁሉ እርኩስ መንፈስ ደግሞ ለእግዚአብሔር በተመቹ ለእርኩስ ለኃጢአት በተመቹ ሰዎች ላይ እርኩስ መንፈስ ያድራል፣ ግብሩንም ያስፈጽማቸዋል። ስለዚህ ዛሬ ላይ ብዙ ሰዎች እቺ ባቢሎን አድራባቸው ክፉ ግብርን ሲያንጸባርቁ እንመለከታለን። የዮሐንስ ራእይ ምዕራፍ 17 የዚች ባቢሎን ውድቀት የባቢሎን ውድቀት ነው። ኦኬ። ከዚህ በኋላ ከራእይ ዮሐንስ 15 16 17 18 እያላችሁ ስትመጡ የእግዚአብሔር ቤተክርስቲያን እያሸነፈች ሐሳዊ መሲህ ጭፍሮቹ ዲያብሎስ እየተሸነፉ ፍርዳቸውን እየተመለከትን እንሄዳለን ማለት ነው። ስለዚህ ዮሐንስ ራእይ ምዕራፍ 17 በዚህ ላይ ያበቃል። ባቢሎን ወድማለች። ባቢሎን መጨረሻዋ ውድቀት ነው። ባቢሎን መጨረሻዋ ጥፋት ነው። ኃጢአትን የሚያደርጉ ይጠፋሉ፣ ኃጢአትን የሚያደርጉ ይቀጣሉ። በማቴዎስ ወንጌል ምዕራፍ 7 ላይ እንዳየነው አላውቃችሁም የሚለውን ቃል ይሰማሉ። እግዚአብሔር ካላወቀን ደግሞ በቃ
መጨረሻችን ጥፋት ነው። ስለዚህ የባቢሎን የዮሐንስ ራዕይ ምዕራፍ 17 በዚህ ክፍልን ቋጨዋለን እናስረዋለን። የማቴዎስ ወንጌል ምዕራፍ 7 ቁጥር 23 ላይ በዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል ጌታ። እነዚህ አመፀኛ የተባሉ በእግዚአብሔር መንግስት ላይ ያመፁ ባቢሎን የሐሳዊ መሲህ ሙሽራ ያደረችባቸው ክፋት፣ በደል፣ ርኩሰት ያደረችባቸው ወይም ያደረባቸው ክፉ ሰዎች ናቸው። መጨረሻቸው ምንድነው? እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ይሄንን ቃል ከመስማት እግዚአብሔር አምላክ ይጠብቀን።